ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እና ያልኩት መጥቷል። ያልኩት ነገር ነው የተረጋው ማለት ነው። እና ትላንትና ብዬ ነበረ በአንዴ ልብስ አይደለም ቆሽሾ የምንቀይረው ሴት በአንዴ ከህይወታችን የምናስወጣው ብዬ ተናግሬ ነበርና አንዳንዶች ደግሞ አላችሁ እኔ ምለው ማለት ነው እኔ ወንድም ቢኖረኝ ማለት ነው ወንድሜ እንደዚህ ሳያደርግ ዝም ምላችሁ ይመስላል ወይ ነው ወንድሜ እንደዚህ ሳያደርግ እኔ ጸጥ ምል እመስላለሁ ስታዩኝ ራሱ ወንድሜ የለሽም ወይ አንቺ እንደዚህ ታርገለሽ እንዴት በወንድ እንደዚህ ትፈርጃለሽ ምናምን እኔ እውነት ነው ማውራኮ እውነት ነው ሲቀጥል ደግሞ ወንድምም ኖረኝ ምንም ኖረኝ every day every time ማለት ነው every በቃ ሰከንድ እኔ ከሴት ጎን ነኝ ገባችሁ አይደለ ምንም ብታጠፋ ሴት ልጅ ትክክል ናት ባይ ነኝ ነገር ግን እንዴት ልበላችሁ የሆነ ወንድ ልጅ ጥፋተኛ ካልሆነ ወንድ ልጅን ማለት ጥፋተኛ ባልሆነ ቦታ ላይ አንጥለው ገባችሁ አይደለ እንዴት ነው እንደ ጥፋተኛው ነው ምንወቅሰው ማለት ነው እዚህ ጋር ግን ሁሉም ነገር ብሩኬ ነው ጥፋተኛ ስለሆነ ነው ብሩኬን ምንወቅሰው ማለት ነው እሺ እና አይክፋችሁ ማለት አምጥቼ ብሩኬ ላይ የሌለ ጥፋት አይደለም እየለጠፍኩት ያሉት ማለት ነው እና ያለውን ጥፋት ነው ነገር ግን ትላንትና ያልኩትን ነው ዛሬ እየተረገ ያለው ማለት ነው እኔ ፍፄ አላማረኝም ፍፄ ሃይሚና ብሩኬን ለማለያየት እንጂ ለማገናኘት አይደለም የመጣው ለማስታረቅ አይደለም የመጣው ስለዚህ ብሩኬ ፍፄን ከጎነ አርቅ ካጠገብ አርቅ ብዬ የተናገርኩት ነገር ነው ዛሬ እየተረገ ያለው ማለት ነው እና ልክ የትኛው ፓርት መሰላችሁ በእነ አብርሃም ድራማ ያለው ፓርት ነው ዛሬ የተሰራ ቪዲዮ ማለት ነው የቱ ጋር እንደሆነ ታውቃላችሁ ጫታሙ ምሎ አቤልን ነው እኔ ስሙን አልጠራምና ጫታሙና ብሩኬ ይሄኛው የሃይሚ ብሩኬ ሳይሆን ያኛው ማለት ነው የአብርሃም ቡችላ እሱ አንድ ላይ ሆኖ ሄርሜላን ለአብርሃም ጋር ለማገናኘት ላንተ ምታስብልሃለች እኮ ላንተ ምታዝንልሃለች እኮ ሩታ እኮ ላንተ አታስብልም ምናምን እያሉ ሄርሜላን ልክ ከአብርሃም ጋር እንዳገናኙት ዛሬ ደግሞ ይሄ ፍፄ ተባለው ልክ እናንተ ለሃይሚና ለብሩኬ ጓደኛ ነው የሚመስላችሁ አይደል አያችሁ አይደል የሚሰራው ስራ ልክ ካንተ ጎን ሴት ታስፈልግሃለች ሶ የቡታጀራ ወንዶች አንዴ የሆነ ሴት ትታቸው ከሄደች ወይን ደግሞ የሆነ ከተጣሉ ወይን ደግሞ አንድ ቀን ብቻቸው ከሆኑ ምናምን ማለት ነው ካንተ ጎን ሴት ታስፈልጋለች ሰው ያስፈልግሃል ብቻን መሆን የለብህም ምናምን ብሎ ቶሎ ብሎ ሴት የሚያገናኙ ደላላዎች አሉ የነሱ ጓደኛ የነበሩት በአንዴ ተገልብጠው ማለት ነው ገባችሁ አይደል ግን ሃይሚስ አልተጎዳችም ሰው አያስፈልጋትም ብሩኬ ግን በጣም ነው የተጎዳው ሴት ታስፈልጋለች ለዛውም ደግሞ አፍቅራለሁ ወደሃለሁ ከሃይሚ እሻላለሁ እያለች ምላሷን እየወረወረች የነበረችው ሴት እስከ ቤት ድረስ አስገብቶ አያችሁ ለዚህ ሁሉ ግን ተጠያቂ ማን ነው ካላችሁ አሁንም ዞሬ ብሩኬ ነው ጥፋተኛ ብሩኬ ነው ገባችሁ አይደለ ምክንያቱም ሃይሚን እንኳን ከቤት ወርውሮ እንዳወጣት ኦኬ የፍፄ ቁልፍ ተቀብሎ አልነበረ ባለፈው ለምን መልሶ ሰጣ ሲቀጥል ደግሞ ብሩኬ ነው ይሄንን ፍፄ ካጠገቡ ማራቅ የሚችለው ማለት ነው ገባችሁ አይደለ ካጠገቡ ማራቅ የሚችለው ፊትም አለመስጠት የሚችለው ብሩኬ ነው ስለዚህ ብሩኬ ፊት ስለሰጣ ነው እስከ ቤት ድረስ ሴት ይዞ መጥቶ ዲኮር አድርጎ ምናምን ብሩኬ ግን ሃይሚ መጣች ብሎ ሲገባ ያቺ ሴት ናት ገባችሁ አይደለ ከዛ አሁንስ ላጽናና ምናምን እያሉ ልክ እንደ አብርሃምና ሄርሜላ ይቀጥላሉ ማለት ነው ገባችሁ አይደለ የና አብርሃምን ድራማ ነው እዚህ እነ ብሩኬ እየሰሩ ያሉት ማለት ነው ስለዚህ መጀመሪያ ብሩኬ ፍፄን ካጠገው ማራቅ አለበት ገባችሁ አይደለ ልክ ለፍፄና ለሃይሚ እንደሚያስብ ሆኖ ይሄው አምጥቶ ሴት አገናኛ ምን ትላላችሁ አሁን እሺ ፍፄ ጥሩ ነው ፍፄ የሃይሚ መከታይ ፍፄ የብሩኬና የሃይሚ እንትን ነው ምናምን ይያላችሁ የነበራችሁ እኔ ልንገራችሁ ማለት ነው ትንሽዬ ነገር እንኳን ካየው በቃ እንደማይሆን አቃለሁ በቃ ይታየኛል ለምን እንደሆነ አላቅም ማለት ነው እኔ ያልኩት ነው የመጣው ዛሬ አያችሁ አሁን ምን እንደሚሰራ እዩት እስቲ እሺ ይጨፍን ምን አለ አይነን ጨፍን ብሎ ልክ እንደ ሰርፕራይዝ እንደንግባ ገደል ግባ ይለዋል ገደል ግባ አንተ ማለት ገደል ያስገባ አንተ ፍፄ ምንድነው አይመጣም አያችሁ ሃይሚ መጣ ነው ወይ ያለሱ ሌላ ሴት ልክ ለእሱን ደስተኛ ለማድረግ ወይን ደግሞ ከሱ ጎን ነኝ ምናምን አሁን ይሄው ልክ እንደሱ ነው በቃ ልክ እንደ አብርሃም አሁን ብሩኬ ልክ እንደ አብርሃም ይሆናል ምናምን ከዛ በኋላ የቡችላው ደግሞ አሁን ከዚህ በኋላ ቡችላ ነው ማለት ምክንያቱም የብሩኬ ቡችላ ማለት ነው ይሄ ፍፄ የተባለው ስለዚህ አሁን ምንድነው የሚያደርገው ሴትን ትጎዳለህ ካንተ ጎን መሆን አለባት ምናምን ብሎ ከሴት ጋር ያገናኛል አያችሁ ምንድነው ይሄ ወይ ነው
እዚህ ጋር ሰላም ራሱ ማለት የለብም ብሩኬ ማለት ነው። ሰላም ራሱ ማለት የለብም። ኢቭን እንኳን ቢያንስ እንኳን አንተና ሃይሚን አላይታ ሃይሚን ከቤት ያስወጣች ሴት ናት። ስለዚህ ሰላም ራሱ ማለት የለብም። የሆነ አላቅም እንደ ልብስ ነው የምትቀያይሩት ሴትን ማለት ነው። አንድ ቀን ከተጎዳችሁ ዛሬ ሌላ ሴት ትመጣለች፣ ነገ ሌላ ሴት ትመጣለች። አለቀ። ለዞም ወይን ምናምን ሻምፓኝ ምናምን ተዘጋጅቷል። አቤት ሰው አያችሁ አይደለ? ሰው አትመኑ፣ ጓደኛ አትያዙ። ጓደኛ በአንዴ ነው ተገልብጦ እናንተን የሚጥሉ። ገባችሁ አይደለ? ሃይሚና ብሩኬ ጋር ብዙ ነገርን አብሮ አሳልፏል። ይሄ ፍፄ የተባለው ማለት ነው። ሃይሚና ሲጀመር ወደ ዩቲዩብ የሚያመጣችው እንደ ፕራንክ አድርጋ ያመጣችው ፍፄን ሃይሚናት። ነገር ግን ተገልብጠው በአንዴ እሷን ክዶ ሌላ ሴትን ለምትወደው የምታፈቅረው ሰው ጋር ሊያገናኝ አመጣ። አያችሁ አይደለ? ሰው አትመኑ ቤተሰብ። ሰው ማመን ቀበሮ ነው ያለ ያገሬ ሰው ማን እንደሆነ ባገኝ አሁን እሸልሞ ነበር። እየምሬ ነው የምላችሁ። ምግብ ሰርታለች ወይ ማለት እራታችሁን በሉ። ምግብ ሰርታለች። ምን ምግብ ቸግሮት ነበረ ብሩኬ? በዚህ አጋጣሚ ምግብ ቸግሮት ነበረ። ከዚህ በኋላ እኔ ነኝ የምሰራለት ብላለች። እናንተ ተቀበለ፣ አበባውን ተቀበለ። ብሩኬ አበባውን ለምንድን ነው የተቀበልከው? ቀይ አበባ እኮ ነው የሰጣች። አያችሁ አይደለ? ብሩኬ ራሱ ይወዳታል። በቃ ልብ ወደ አያችሁ አይደለ? ባለፈው እንትን እያለ እግዚአብሔር ያውቃል። አሁን ያሰብኩት ግን ካንቺ ጋር እንደማልሆን ነው። ነገር ግን አላቅም ምናምን እያለ ነበረው። ለዚህ ነው ገባችሁ አይደለ? ስለዚህ ቀይ አበባ ተቀበለ ማለት ፍቅሯን ተቀበለ ማለት ነው። ቤተሰብ ቀይ አበባ የሚሰጠው ለፍቅረኛ ብቻ ነው። አለቀ። ስለዚህ ተቀበላት። ለምን ተቀበለ? ማይፈልጋት ከሆነ ማለት ነው። እንኳን ቀይ አበባ ሊቀበል እንኳን ሰላም ራሱ እንዲላት አልፈልግም ነበር። ሰላም ማለት አቅፎ ቀይ አበባ እንኳን ሲሰጠው ተቀበለ። አሁን ጥሩ ሙድ አይደለም። ያረባኪ በዚህ እንትን ሌላ ነገር ቀይ አበባ ከተቀበልክ በኋላ የምን ሙድ ነው ደግሞ? ከስፋ አይደለም ብሩኬ ከፋበል ዘናበት የራሳችሁ አብሰራት ተስማምተናል አይደል? እኔ አሁን ቤት ነው ፋበሉ ዘናበት ሲጀመር ቤተሰብ ልንገራችሁ፣ ብሩኬ ራሱ ባይፈልግ ኖር በራሱ ቻናል ነው የተለቀቀው አይደለ? አይለቅም ነበር። ይሄ ቪዲዮ ባይመቸው ማለት ነው። ስለተመቸው ነው የለቀቀው። በዚህ አጋጣሚ ገባችሁ? አንቺ ዝም አትበይ እንዴ? እንድታወሪ እኮ ነው። አታስፈራራት። አንተ ደግሞ ግን ብሩክ የት ነበረ ነው ማወቅ ፈለኩኝ። የት ነበርክ? የቤት ጫማ ነው ያረከው? ቢጃማ ለብሰ ቤት ውስጥ ምናምን ቆይተ ልክ አይነን ጨፍነ ለመግባት ነው የወጣው ወይስ እንዴት? የት ነበርክ? በለጠነ ጫማ ሰው የት ነው ሄዶ የመጣው ማለት ነው? ወይስ ወደ ቤት ሲመጣ ቀይሮ ነው የገባው ልትሉ ነው ቤተሰብ? ማን ይለውጣ ነው? ቁጭ በል እዚህ ጋር ተረጋጋ። ብሩኬ አውራት ልታወራ አይደል የመጣችው? ማለት ነው አውራት ነገር የለም። ሲጀመር ምን ተፈልጎ ነው እራት ግብዣ የተጋበዘው ማለት ምን ተፈልጎ? አብዞ እኔ በጣም የተናደድኩት አበባ ራሱ ስለተቀበለ በጣም ነው የተናደድኩት። ገባችሁ አይደለ? ግን ጭራሽ እራት አዘጋጅታ ነው የጠበቀችው። ገባችሁ አይደለ? እራት ማለት ነው ቁርስም አይደለም ምሳም አይደለም እራት። ከዛ አገናኝተው ሁለቱንም ሊወጣ ነው። የሰው ህይወት እንደዚህ በአንድ የሚቀየር ነው። አረ ወይኔ ምንም አይነት ጭንቀት ውስጥ ምንም አይነት ጣጣ ውስጥ መግባት አልፈልግም። ከማንም ሰው ጋር መጣላት መጋጨትም አልፈልግም። ምን አጣላ? ማንም ከማንም ጋር ከዚህ በኋላ ምን ጸብ ነው? በቃ ቆለቀ። ጸብ የሚባል ነገር ጨረስን አይደል? ገሰለኝ ያለው ነገር ነው። አብሳላት ግን እኔ በዚህ ሰዓት ላይ ምንም እንደዚህ አይነት ነገሮች እንፈልግበት ታይም አልኩኝ። እኔ ብቻዬን መሆንና ራሴ ማግኘት ብቻ ነው። እኛ እኮ በጣም ከሚሰማ ስሜት አንተ ለማውጣት እኮ ነው የሞከረው። ያመሰግናል። አያችሁ አገናኝቶ ሄደ። ለዞም በማታ ማለት ነው። አያችሁ ይሄ ነው ለነሱ ተቆርቋሪ። አመሰግናለሁ አይደል? አብሳላታው በእንደዚህ አይነት መንገድ ምንም ይፈጠር ለምን
ብቻዬን ራሴን ማግኘት አልችልም። እሄዳለሁ ካልፈለከኝ እሄዳለሁ፣ ግን ቢያንስ እራት ብላ። እኔ በእናትሽ እኔ የምለው ማለት ነው ራስን ነው የምትጎዳ ምናምን የምትሉት ነገር ማለት ነው። ብቻ ወንድ ልጅ እኔ የምለው የቡታጅራ ወንድ ልጅ ብቻ ነው እየተጎዳ ያለው፣ ሴቶች አይጎዱም ማለት ነው። ወንድ ልጅ ነው በጣም መንከባከብ ያለበት፣ በጣም ቴኬር መደረግ ያለበት። ሴት ልጅ ግን መደረግ የለባትም። የሆነ ወንድ ልጅ የሆነ ነገር በቃ ምን ነው ጫካ ምናምን ገመድ ይዞ እንዳይሮጥ ብቻ ወንድ ልጅ ነው በጣም ቴኬር የምታረጉት አይደል እናንተ? ሴቶች አትጎዳም። ወንድ ልጅ ግን አንድ ቀንም ያለ ሴት መቆየት አይችልም። ከሴት ጋር ከተለያየ ሌላ ሴት መቀየር አለበት ቶሎ ብሎ ማለት ነው። እሱ ማን ነው? ቆይ ነው የምለው ማለት ነው። ማን ነው እሱ? ከአንድ ቀን ከሴት ጋር ከተለየ የሚሆነ እንትን የሚሆነ የሆነ እንዴት ነው የሆነ ድራሹ የሚጠፋ ምናምን አስመስላችሁ በቃ እንደዚህማ አትሁን እባክህ እኔ ያለው ምናምን። ሴቷ ግን ኖቲንግ አይደለ? ኧረ ደባሱ ምንም ደባሱ ብቻዬን ነው የምፈልገው። ይሄንን እንኳን ፍቀዱልኝ። ብቻዬን ነው አብሳለት ብቻዬን ነው አፍቅጄ እኔ ሰላም ማግኘት ማለት ነው ፈልገው ያለሁበት ስሜት ቀላል አይደለም። ገብቶሻል? እኔ እኮ የሚገርመኝ ማለት ነው ኦኬ አብሳላትን ለምንድን ነው እንደ ሃይሚ ማያመናጭቃት? እዚህ ጋር መልስ እፈልጋለሁ። ቤተሰብ መልስ እፈልጋለሁ። ሃይሚን በጣም ነው የሚያመናጭቃት ብሩኬ ማለት ነው። ይሄ ሰሞን አብሶ በዚህ ስራ በዚህ ድራማ በሚባለው ነገር ላይ በጣም ነው የሚያመናጭቃት። ገባችሁ አይደለ? ቢያንስ ትላንት ብቻ ነው ይቅርታ ጠይቆ ምናምን ቆንጆ ነሽ በጣም አምሮብሻል ምናምን ብሎ የሸኛት ማለት ነው። ነገር ግን አብሳላት ከመጣች ጀምሮ አመናጭቋት አያውቅም። መልስ እፈልጋለሁ። ለምንድን ነው ሃይሚ ቦታ ላይ ሃይሚን እተካለሁ ብላ የመጣችሁ አፈቅራለሁ ብላ ኢቭን እንኳን እነሱን ያጣላችሁ በጣም እሷ ናት። ገባችሁ አይደለ? ለምንድን ነው እሷን እንደዚህ የሚያንከባክባት? ስትነካው ድረስ አቅፋው ስስመው ምናምን ሰላም ይላታል። ቀያባ ስትሰጠው ተቀብለዋል። ኦኬ እና ብሩኬ አይፈልግም። አሁን አውቆ ነው የሆነ እንዴት ነው ለምኝኝ ባይ ታውቃላችሁ። የሆነ ልቡ እየፈለገ በአፉ ብቻ አውቆ ማለት ነው። ገባችሁ? ብቻዬን ነው ማለት በአንዴ ተቀበላት በአንዴ እንዴት ነው ሃይሚን በአንዴ ረሳት ምናምን እንዳንል የሆነ ለምን ተቀበላት ምናምን እንዳንል ነው እንደዚህ እኔ ብቻዬን መሆን አልችልም ብቻዬን መሆን እፈልጋለሁ ምናምን እያለ እንትን የሚለው ማለት ነው። ገባችሁ አይደለ? እንጂ ልቡማ ይፈልጋል። ገባችሁ አይደለ? ባይፈልግ ኖሮ እኔ በጥፊ ነው ያበሻ ወንዶችን እኮ እናውቃለን። ገባችሁ አይደለ? ብቻውን ማዋጣት አይችልም። ብቻውን መሆን አይችልም። አንድ ቀን ተጣለች ከአንድ ሴት ጋር አንድ ሴት አልፈልግም ማለች። በአንድ ቀን ነው ሌላ ሴት የሚቀየረው። ቀላል ነው እንደዚህ ቀልደኞች። ደግሞ አይደለም እኔ ባንተ ያይታል ምን ያረጋል? አረ ብሉ በደንብ ብሉ። ያው ካልጫ መቼም አልወጣችም። አልጫ ስለሆነች ማለት ነው። ድንች አልጫ ጥቅል ጎመን አልጫ ጉረስ በደንብ እየጎረስክ ማለት ነው። አይ ብቻዬን መሆን እፈልጋለሁ ከምወደው ሰው ጋር እኮ ነው የተለያየሁት ምናምን። አዎ ለአፍ እንደዚህ ይባላል። ከሚወደው ሰው ጋር የተለያየ ሰው ሁለቱንም ያለያየ ሰው መጥቶ ራስ ሰርቶ ምናምን ግብዣ ምናምን ሲያደርግ ሲያጎርስ ምናምን አፉን ከፍቶ ይሰጣል። እናውቃለን እኮ እኛ እኮ ስለ ፍቅር እናውቃለን፣ ስለ ሁሉም ነገር እናውቃለን አባቴ ማለት ነው። ስለዚህ አስመሳይ መሆን ጥሩ አይደለም አባቴ። ገባችሁ አይደለ? ጥሩ አይደለም። የቡታጅራ ወንዶች እናንተ ብቻ ናችሁ የምትጎዱት። ሴቶች አትጎደም። ሴቶች ወንድ አትፈልግም። እናንተን ብቻ ነው የምታፈቅረው። ስለዚህ ብቻን ሲጀመር የጀግና ናቸው በዚህ አጋጣሚ ማለት ነው። ሴቶች ብቻቸው ነው የሚቆሙት። ገባችሁ? እነሱ እንደነሱ አይነት ልክስክስ አይደሉም። ገባችሁ አይደለ? ወንዶቹ ግን አንድ ቀን ከሴት ጋር ከተለያዩ ሌላ ሴት ጋር ነው የሚሮጡት ማለት ነው። ሴቶች ግን በራሳቸው እግር ቆሞ ነው ራሳቸውን የሚያሳዩት። እንደነሱ ልክስክስ መሆን አይፈልጉም። ከ10 ሴት ጋር መቀየር አይፈልጉም። ወንድ ከፈለጉ 20 ወንድ መቀየር ይችላሉ። ነገር ግን የቡታጅራ ወንዶች ደግሞ በጣም ርካሽና ልክስክስ መሆን የሚታየው በዚህ ነው። ገባችሁ አይደለ? ምክንያቱም እየሮጡ 10 ሴት ጋር ነው የሚሄዱት ማለት ነው። ሴቶችስ እንደዛ አይሄዱም። ገባችሁ አይደለ? ቢሄዱ ራሱ የራሳቸው ጓደኛ ራሳቸው የሚያውቁትን ሰው ነው የሚያመጡት። ገባችሁ አይደለ? እንደዛ ናቸው።
ስለዚህ የራሳቸው ርካሽነት ነው እያሳያችሁ ያላችሁት። ስለዚህ እወቁ ወንዶች ማለት ነው። ይሄ የሆነ ሙግስና ጀግንነት ሴት ማምጣት መቀየር ምናምን ተወዳጅነት አያስብልም። ይሄንን እወቁ መጀመሪያ። እሺ ገባችሁ? ይዘሽ ስትረጋጋ እመጣለሁ ነው ወይስ ምንድነው? የሆነ ነገር ብላ ሄደች ማለት ነው። ስለዚህ የዛሬ ቪዲዮ ማለት ነው እኔ በቃ እንትን አላለኝም። ገባችሁ አይደለ? አዎ ሰምታችኋል፣ ገብቷችኋል ማለት ነው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ትላንት ያልኩት ቪዲዮ ነው ዛሬ የተሰራው ማለት ነው። ሌላ ነገር አዲስ ነገር የለም። ስለዚህ ባይ ባይ፣ ወዳችኋለሁ።